ካልሞተ በስተቀር ልጅ ሁሉንም ነገር ያስተካክለዋል። ምን? የምን ልጅ? ልጅ አለው እንዴ? ይኖረዋል። ከኔ ቆንጆ ሴት ልጅ ይኖረዋል። አንቺ ቅሌታም አብረሽው ተኛሽ? ከዚህ በኋላ ብንተኛም ይደርሳል። ዋናው መተኛቱ ነው። ሰክራለች እኮ ያውም ደግሞ ሊዲያ። እባክሽ አስቸግረው ነው የሚሆነው። ልብሽ ግን እንደዛ ያስባል። ሊዲያ በስካር ላይ ሆና ተመስገንን ለመሳም በምትጠጋበት ሰዓት ትሁት ማያ በነገረቻት መሰረት ምን እያደረጉ እንደሆነ ለማየት ስትሄድ አይታቸዋለች። ግን ደግሞ በአሁኑ ትሁት እስከዛሬ ይቅር እንዳለችው ተመስገንን በአሁኑ እንደ ቀልድ ይቅርታ አታደርግለትም። እስቲ ከዛ በፊት ግን ተመስገን ከጀግንነት ወደ ጅልነት በመሄዱ እየተናደዳችሁ ይሄን ቪዲዮ አንዴ ላይክ እያደረጋችሁ ታዲያ ትሁት ይሄ ነገር ከመጀመሪያውም ታውቋት ነበረ። እዛ ሳሎን ቁጭ ብላ ከማያ ጋር ሲያወሩ ቆዩ ብላ ለማያ ስትነግራት ነበረ። ታዲያ ማያም እንግዲህ ቼክ ማድረግ እንዳለባት ስትነግራት ነው እዛ ጋር ተነስታ ቀጥታ ወደ ሽንት ቤት ስትሄድ እንግዲህ ፊቷን እያጠባት ነው ብላ ስትጠብቅ ሁለቱ ግን እያደረጉ የነበሩት ነገር ትሁት አይታለች ማለት ነው። ስለዚህ አሁን ላይ ትሁት ባየችው ነገር እንዲህ እንደቀላሉ ተመስገንን ልትተወው አትችልም ማለት ነው። ስለዚህ የሰርጉ ሁኔታ እንግዲህ በጣም አሳሳቢ ይሆናል ማለት ነው። እዛ ጋር ትሁትና ተመስገን መጣላታቸው የማይቀር ነው። እንደውም ከዚህ በፊት ከነበረው በላይ በከባዱ ሊጣሉ ይችላሉ ማለት ነው። ተመስገን እንግዲህ እዛ ጋር በጣም ሞኝ እየሆነ ነው ማለት ነው። እሱ ተደርቦ ለሊዲያ እያገዘና ጭራሽ እንደውም ማያ ላይ እየተቆጣት እየጮህባት ትሁትንም ጭምር እያስከፋት ነው ያለው። ግን ደግሞ እሱ ትሁትን ማስከፋቱ ሳይሆን እየታየው ያለው እዛ ጋር ለሊዲያ መቆርቆሩ ብቻ ነው ማለት ነው። አሁን ላይ ተመስገን እንግዲህ የሚያጠፋው ጥፋት ሳያንስ እንግዲህ ሌላም ሰው እያስከፋ ነው ያለው ማለት ነው። ማያንም ቢሆን በጣም አስከፍቷታል። ማያን በማስከፋቱ ደግሞ ትሁት ተናዳበት ነበር። አሁን ደግሞ ትሁት ይሄንን ነገር ስታይ በጣም እንግዲህ ከተመስገን ጋር መጣላቷ የማይቀር ነው ማለት ነው። በዚህ ሰዓት እንግዲህ ማያ ይሄንን ስትሰማ ምናልባት እንግዲህ አንዴ ከተረበሸች አይቀር እውነት ማወቅ አለባት ነገሮች የበለጠ ሳይበላሽ ብላ ልትናገርም ትችላለች ማለት ነው። ማያ እንግዲህ ያሰበችው ሰርጉ ካለፈ በኋላ የሊዲያን ማንነት ለማጋለጥ ነበረ። ግን ደግሞ አሁን ላይ ያንን መታገስ የምትችልበት ጊዜ አይደለም። ሊዲያ እዛ ቤት ውስጥ ብዙ ችግር እየፈጠረች ነው ማለት ነው። ስለዚህ እዚህ ጋር በጊዜ የሊዲያ ማንነት ታውቆ ከዛ ቤት እንድትባረር ካልተደረገ ሰርጉም ቢሆን በሰላም አያልፍም ማለት ነው። ስለዚህ እዛ ጋር ማያ ሰርጉ በሰላም አልፎ ከዛ በኋላ ሊዲያን አጋልጣለሁ የሚለው ነገር እንግዲህ ምናልባት ልክ ያልሆነ አስተሳሰብ ሊሆን ይችላል ማለት ነው። ያው እዛ ጋር እሷ ለእህቷ በማሰብ ነበረ እሷ እዛ ጋር እንዳታስብና በሊዲያ ተበሳሽታ ሌላ ነገር እንዳታደርግ ሰርጓ በሰላም እንዲያልፍ እንዳይበላሽ ለማድረግ ስትል ነበረ። ግን ደግሞ ሊዲያ ከዚህ በላይ ከቆየች ብዙ ችግር ትፈጥራለች። ዛሬ እንኳን ከደጀሪ ጋር እንዳወራችው ከሆነ ተመስገንን የራሷ እንደምታደርገው ስታወራለት ደጀኒ ደግሞ ያው የተመስገንን ቆራጥነት ስለሚያውቅ እንዲህ በቀላሉ ትሁትን ሊተዋት አይችልም የሚለውን ነገር ነግሯት ነበር። ሊዲያም እንግዲህ በልጅ እሷ የሱ እንደምታደርገው እንግዲህ ስታወራ ነበረ። ስለዚህ አሁን ላይ አብረው ለመተኛት የሆነ አጋጣሚ እየፈለገች ነው ማለት ነው። ይሄ ነገር ደግሞ በጣም አደጋ ነው። ትሁትንና ተመስገንን እስከ መጨረሻው ሊለያያቸው የሚችል ነገር ነው ማለት ነው። ስለዚህ እዚህ ጋር ማያ ይሄንን ነገር ተናግራ ሊዲያ ከዛ ቤት እንድትወጣ ካላደረገች በጣም ከባድ ችግር ይፈጠራል ማለት ነው። አሁንም ቢሆን ከባድ ችግር ተፈጥሯል። ከዚህ በኋላ እንግዲህ ተመስገን የሚያደርገውን ነገር ትሁት እንደ ቀልድ ዝም ብላ እንዲሁ የሳቀች ልታልፈው አትችልም ማለት ነው። ዛሬ ላይ በአይኗ በብረቱ እንግዲህ እዛ ጋር ሊዲያ ልትስመው ስትል
አይታለች። ይሄንን ደግሞ ምን ብሎ ሊያስረዳት ይችላል? እሷ ስካር ላይ ስለሆነች ነው ይሄንን ያደረገችው የሚለውን ነገር ቢነግራት እንኳን አንተ ማስቆም ትችል ነበር የሚለውን ነገር ማንሳቷ አይቀርም ማለት ነው። ስለዚህ እሷ እንደዛ ስትጠጋው እሱ ዝም ብሎ ከቆመ ይሄ ነገር እንግዲህ ምክንያት አልባ መሆኑ አይቀርም። ለትሁትም የሚሰጣት ምክንያት እንግዲህ ትሁት እዛ ጋር በአይኗ ስላየች እንዲሁ እንደ ቀልድ የሚነግራት ምክንያት ትቀበላለች ብለን አንጠብቅም ማለት ነው። እዛ ጋር እንግዲህ ሰርጋቸው ደርሶ ነበር፣ ሊጋቡ ቀናቶች ነው የቀሩት። ግን ደግሞ እዚህ ጋር በሊዲያ እዛ ጋር መስከር ምክንያት እንግዲህ ብዙ ነገር ተፈጥሯል ማለት ነው። ስለዚህ አሁን ላይ ማያ እንግዲህ ይሄንን ነገር ማጋለጥ አለባት። ያው ሰርጉም እንግዲህ በዚህ ምክንያት የሚራዘምበት ወይም የሆነ ነገር የሚፈጠርበት ነገር መፈጠሩ ስለማይቀር ከተፈጠረ አይቀር ነገሩ ሌላ ችግር ከመደራረቡ በፊት ሊዲያ እዛ ጋር መጋለጥ አለባት ማለት ነው። ሌላው እንግዲህ ደጀኔ ነው። ደጀኔ እንግዲህ አሁን ላይ ተመስገን ላይ ጉዳት ለማድረስ እያሰበ ነው። ግን ደግሞ ደጀኔ ተመስገን ላይ ጉዳት ባያደርስበት እንግዲህ ሊዲያ በምታደርገው ነገር ብቻ አሁን ላይ እነ ተመስገን የሚያለያያቸው ነገር ደረጃ ላይ እየደረሱ ነው ማለት ነው። ያው ሊዲያ ዛጋ ለተመስገን አስባ ነው እሱን ስለምትወደው እንጂ ትሁትን ብላ አይደለም ማለት ነው። ደጀኔ ደግሞ ትሁት ምንም እንድትሆን አይፈልግም። ስለዚህ እሷን በሰላም ለማግባትና ተመስገንን ደግሞ ማስወገድ ነው የሚፈልገው ማለት ነው። ያው በዚህ ሐሳብ ደግሞ ሊዲያ አትስማማም። ምክንያቱም ተመስገንን ስለምትወደው እሱን የሚጎዳ ወይም ደግሞ እሱን ሊያጠፋ የሚችል ነገር አታደርግም ማለት ነው። ያው ዛሬ ላይ ሊዲያ እንደሰማቻት ከሆነ ከዚህ በፊት የሰጠኸኝ መድኃኒት ለተመስገን እንድሰጠው የሰጠኸኝን ድጋሚ ማድረግ አትችልም ወይ ብላ ጠይቀው ነበር። ግን እዛ ጋር የጠየቀችው በእርግጠኝነት ሊሆን የሚችለው እሱ እዛ ጋር መድኃኒቱን ቢሰጣት እንኳን ወስዳ ለተመስገን ልትሰጠው ሳይሆን እዛ ጋር አቃይራ ለትሁት ልታደርገው ነው የሚሆነው ማለት ነው። እዛ ጋር አብቅቶልኛል የሚለውን ነገር አስባለች። ማያ ሚስጥሯን ስለያዘች መጋለጤ አይቀር የሚለውን ነገር ስላሰበች እዛ ጋር ትሁትን እስከ መጨረሻው አሰናብታ ከተመስገን ጋር እሆናለሁ የሚለውን ነገር ነው እያሰበች ያለችው። ምክንያቱም እዛ ጋር ትሁት የሆነ ነገር ካልሆነች መቼም ቢሆን ሊተዋት አይችልም የሚለውን ነገር ሊዲያን ብትሆን ተገንዝባለች ማለት ነው። ስለዚህ እሷን የሚወድበት ምንም አይነት ምክንያት ስለሌለ እዛ ጋር ትሁትን ሲያጣት ምርጫ ስለሌለው ወደ እኔ ሊመጣ ይችላል የሚለውን ነገር በማሰብ ነው ማለት ነው። ስለዚህ እዛ ጋር ሊዲያ በጣም አደጋ እየሆነች ነው ማለት ነው። ሌላው ደግሞ እዛ ጋር ዛሬ ላይ ያየናቸው የትሁት ጓደኛና የተመስገን ጓደኛ ናቸው። እንግዲህ ሁለቱ ዛሬ ላይ እንዴት እንደሚዋደዱ አይተናል። ግን ደግሞ የትሁት ጓደኛ ህያብ መቼም ብትሆን እንግዲህ ይቅርታ ልታደርግለት አልቻለችም። ምንም ያንክል እንኳን ብትወደውም ምን እንደተፈጠረ መሃላቸው ያለውን ነገር ባናውቅም እንግዲህ ምን ያክል በድሏት እንደሆነ ባናውቅም እዛ ጋር ህያብ እንግዲህ ይቅርታ ልታደርግለት አልቻለችም ማለት ነው። ግን ደግሞ ይቅርታ አላደረገችለትም ማለት አትወደውም ማለት አይደለም ማለት ነው። ዛሬ ላይ እንኳን እንደዛ ሰክሮ ሲመጣ ይዛው እንግዲህ ደግፈው ወደ ክፍሉ ልታደርሰው ነበር ማለት ነው። ያው እሱ እዛ ጋር ከዚህ በፊት ስለነበረው ነገር ሲያወራባት በጣም ትበሳጫለች። ትወጂኝ ነበር ለካ ምናምን የሚለውን ነገር ገና ሲያወራ እንግዲህ ከዚህ በፊት ምን እንዳደረገ ባይታወቅም ከዚህ በፊቱን ማስታወስ አትፈልግምና በጣም ትናደዳለች ማለት ነው። ያው እዛ የሰርግ ፕሮግራም ላይ እንግዲህ ሁለቱ በአጋጣሚ አንድ ላይ መገናኘታቸው አንድ መልካም አጋጣሚ ሊሆን ይችላል ማለት ነው። ምክንያቱም ደግሞ የሚታረቁበት የሆነ ነገር ሊፈጠር ይችልና ምናልባትም አይታወቅም ወደ ልጅነት ፍቅራቸውም ሊመለሱ ይችላል ማለት ነው። አሁን ላይ ግን ህያብ በጣም ኃይለኛ ሆናለች ማለት ነው። የህያብን ኃይለኝነት የምናየው እንግዲህ ደጀኔን እንኳን ድንጋይ አንስታ ሳትፈራ እግሩን ብላ እንግዲህ አምልጠው እየሮጡ ነበረ። ያው እዛ ጋር ትሁት ለምን ሮጥሽ ራሱ እያለች ነበር ማለት ነው። እዛ ጋር እንግዲህ ትሁት ለምን ሮጥሽ ማለት እንግዲህ
እዛ ጋር ባትሮጥ እንግዲህ ሌላም ነገር ልታደርገው አስባ ነበር ማለት ነው። ህያብ እንግዲህ ምን ያክል ኃይለኛ ሰው እንደሆነች ተረድተናል ማለት ነው። ስለዚህ እዚህ ጋርም ሊሆን የሚችለው የተመስገን ጓደኛ የሆነ ነገር አድርጓትም ቢሆን የህያብ ኃይለኝነት እንግዲህ እሱን ይቅር ለማለት ከብዷት ይሆናል ማለት ነው። ግን ዞሮ ዞሮ ሁለቱም እስከተዋደዱ ድረስ እንግዲህ መታረቃቸው የማይቀር ነው ማለት ነው። በሆነ አጋጣሚ እንግዲህ እንደዚህ ቅርርባቸው በጨመረ ቁጥር መታረቃቸው አይቀርም። ያው ህያብም ለጊዜው እሱ ላይ ፊቷን አዙራበት ብትናደድበትና ብትበሳጭበትም ትንሽ ቆይታ ደግሞ በፊት በነበራቸው ነገር እያስታወሰች ስለምትወደው ታለቅሳለች ማለት ነው። ዛሬ ላይም ትሁት ስታባብላት አይተናል ማለት ነው። ግን ደግሞ ትሁትም ብትሆን የአቅሟን ሞክራለች ሁለቱን ለማስታረቅ። ጨዋታ ተሰብስበው እየተጫወቱ እንኳን እሷን ትዕዛዝ በማዘዝ ወይም የሆነ ነገር ከሱ ጋር ሊያገናኛቸው ሊያቀራርባቸው የሚችል ትዕዛዝ በጌሙ ላይ ለማጫወት ሞክረው ነበረ። ግን ህያብ ወዲያው ተበሳሽታ ጥላቸው ገብታ አልቅሳለች ማለት ነው። ያው አሁን ላይ ትሁትም ከአቅሟ በላይ ስለሆነችባቸው ያው በራሳቸው እንግዲህ ተግባብተው እንደምንም ወደ በፊቱ ይመለሱ በሚለው እንግዲህ ትታቸዋለች። ግን ቢሆንም ትሁትን ብተዋቸው አሁንም የተመስገን ጓደኛ እየታገለ ነው ህያብን ለማሳመን ማለት ነው። ስለዚህ በመጨረሻ እንግዲህ አንድ ላይ ሆኖ እናያቸዋለን ብለን ተስፋ እናደርጋለን። በቀጣይነት እንግዲህ የዛ ሰርግ ፕሮግራም ነው። ያ ሰርግ ፕሮግራም እንግዲህ እንደዚሁ እንደተጀመረ በሰላም ያልቃል አያልቅም ወይ የሚለው ነገር ጥያቄ ነው። ያው አሁን ላይ ፕሮግራሙ ተጀምሯል፣ እየተዘጋጁ ነው። ሁሉም እንግዲህ ወገቡን አስሮ ለድግሱ ወጥ እየሰሩ ፕሮግራሙን የሚያስፈልገውን ነገር እያዘጋጁ ነው። ግን ደግሞ የትሁትና የተመስገን እንደዚህ መሆን ደግሞ በጣም የሚያበሳጭ ነገር ነው ማለት ነው። እዛ ጋር ያየችው ነገር እንግዲህ ትሁትን በጣም ያስከፋታል። ተመስገን እዛ ጋር ምንም አይነት ምክንያት ቢሰጣት ራሱ ትሁት እንደ ቀድሞ እንግዲህ ይቅርታ ላታደርግለት ትችላለች። ምናልባት እዛ ጋር የተደገሰው ሰርግ እንግዲህ ለቤተሰቦቿ ስትል እና አባዬ ስትል ለአባዬ ሚስት ልፋት ድካም ስትል እዛ ጋር ለወጣው ነገር ስትል እንግዲህ ምናልባት አንገቷን ደፍታ ብታዝንም እንግዲህ ሰርጉ ሊከናወን ይችላል ማለት ነው። ግን ደግሞ እዛ ጋር ሊዲያ የምትርቅበት መንገድ ካልተፈጠረ ከህይወታቸው ካልወጣች ግን ችግር ነው የሚፈጠረው ማለት ነው። ከሰርጉ በኋላ ያለውን ብንተወው ብቻ ራሱ ሰርጉ ላይ ገና ብዙ ነገር መፈጠሩ አይቀርም ማለት ነው። ሊዲያን እንደዚህ እንደ ቀልድ ቢያልፋት ራሱ ዛሬ ላይ ያየነው ነገር ትሁት እንደ ቀልድ ዝም ብላ ብታልፈው ራሱ ብትከፋበትም ዝም ብትልም ራሱ ደጀኔ አርፎ ቁጭ አይልም ማለት ነው። እዛ ጋር ሊዲያ አለች ማለት ደጀኔ የሚያደርጉትን ነገር በሙሉ ያውቃል፣ መረጃ ይደርሰዋል ማለት ነው። ስለዚህ ፕሮግራሙ በሚደረግበት ጊዜ የሰርግ ቦታው ላይ ሄዶ የሆነ ነገር ሊያደርግ ይችላል ማለት ነው። ያው ተመስገን አሁን ላይ እንግዲህ ምንም የሚያውቀው ነገር የለም ስለ ሊዲያ። ግን ደግሞ በጣም እየተጃጃለ ነው ያለው ማለት ነው። ይሄን ጅልነቱን ደግሞ ቢነገረውም እንግዲህ እሱ የተናቀ የመሰለው ጭራሽ ተደርቦ ሌላውን ሁሉ እያስከፋ ነው ማለት ነው። ስለዚህ በቀጣይ እንግዲህ ደጀኔ የፕሮግራማቸው ጊዜ ላይ እንግዲህ ተገኝቶ የደጀኔ እቅድ ተመስገንን ማጥፋት ነው። እንደተናገረው ከሆነ ተመስገን ካልሞተ በስተቀር ትሁትን ሊተዋት አይችልም የሚለውን ነገር ስለተናገረ ይህንንም እንግዲህ ለመተግበር መነሳቱ አይቀርም ማለት ነው። ዛሬ ላይ የደጀኔን ድፍረት አይተናል። የትሁት ጓደኛ እንኳን ድንጋይ ስታነሳ ምንም አልሮጠም ማለት ነው። ምክንያቱም ደግሞ አትወረውረው ወይም ጉዳት አታደርስብኝም የሚል ድፍረት ይዞ ነበረ። ስለዚህ አሁንም ድፍረቱን ቀጥሎበታል። በዚሁ ከቀጠለ እንግዲህ በቀጣይ ሰርጋቸው ላይ ሄዶ እንግዲህ ተመስገንን ሊያጠፋ የሚችል የሆነ ሴራ ማሴሩ የማይቀር ነው ማለት ነው። ይሄ ሁሉ ደግሞ እንዲሆን እያደረገች ያለችው ሊዲያ እዛ ቤት ውስጥ የሚከናወነውን ነገር ለደጀኔ ሄዳ በመናገር
ይሄን አድርጊ የሚላትን ነገር በሙሉ እየሄደች ደግሞ እዛ ቤት ውስጥ ያደረገች ችግር ውስጥ እንዲገቡ በማድረግ ለደጀኔ እያገዘች ደጀኔ እንግዲህ ያሰበውን እንዲያሳካ ትልቁን ሚና እየተጫወተች ያለችው እንግዲህ ሊዲያ ነች ማለት ነው። ሊዲያ በስካር ላይ ሆና ተመስገንን ለመሳም በምትጠጋበት ሰዓት ትሁት ማያ በነገረቻት መሰረት ምን እያደረጉ እንደሆነ ለማየት ስትሄድ አይታቸዋለች። ግን ደግሞ በአሁኑ ትሁት እስከዛሬ ይቅር እንዳለችው ተመስገንን በአሁኑ እንደ ቀልድ ይቅርታ አታደርግለትም። እስቲ ከዛ በፊት ግን ተመስገን ከጀግንነት ወደ ጅልነት በመሄዱ እየተናደዳችሁ ይሄን ቪዲዮ አንዴ ላይክ እያደረጋችሁ። ታዲያ ትሁት ይሄ ነገር ከመጀመሪያውም ታውቋት ነበረ። እዛ ሳሎን ቁጭ ብላ ከማያ ጋር ሲያወሩ ቆዩ ብላ ለማያ ስትነግራት ነበረ። ታዲያ ማያም እንግዲህ ቼክ ማድረግ እንዳለባት ስትነግራት ነው እዛ ጋር ተነስታ ቀጥታ ወደ ሽንት ቤት ስትሄድ እንግዲህ ፊቷን እያጠባት ነው ብላ ስትጠብቅ ሁለቱ ግን እያደረጉ የነበሩት ነገር ትሁት አይታለች ማለት ነው። ስለዚህ አሁን ላይ ትሁት ባየችው ነገር እንዲህ እንደቀላሉ ተመስገንን ልትተወው አትችልም ማለት ነው። ስለዚህ የሰርጉ ሁኔታ እንግዲህ በጣም አሳሳቢ ይሆናል ማለት ነው። እዛ ጋር ትሁትና ተመስገን መጣላታቸው የማይቀር ነው። እንደውም ከዚህ በፊት ከነበረው በላይ በከባዱ ሊጣሉ ይችላሉ ማለት ነው። ተመስገን እንግዲህ ዛጋ በጣም ሞኝ እየሆነ ነው ማለት ነው። እሱ ተደርቦ ለሊዲያ እያገዘና ጭራሽ እንደውም ማያ ላይ እየተቆጣት እየጮህባት ትሁትንም ጭምር እያስከፋት ነው ያለው። ግን ደግሞ እሱ ትሁትን ማስከፋቱ ሳይሆን እየታየው ያለው እዛጋ ለሊዲያ መቆርቆሩ ብቻ ነው ማለት ነው። አሁን ላይ ተመስገን እንግዲህ የሚያጠፋው ጥፋት ሳያንስ እንግዲህ ሌላም ሰው እያስከፋ ነው ያለው ማለት ነው። ማያንም ቢሆን በጣም አስከፍቷታል። ማያን በማስከፋቱ ደግሞ ትሁት ተናዳበት ነበር። አሁን ደግሞ ትሁት ይሄንን ነገር ስታይ በጣም እንግዲህ ከተመስገን ጋር መጣላቷ የማይቀር ነው ማለት ነው። በዚህ ሰዓት እንግዲህ ማያ ይሄንን ስትሰማ ምናልባት እንግዲህ አንዴ ከተረበሸች አይቀር እውነቱን ማወቅ አለባት፣ ነገሮች የበለጠ ሳይበላሽ ብላ ልትናገርም ትችላለች ማለት ነው። ማያ እንግዲህ ያሰበችው ሰርጉ ካለፈ በኋላ የሊዲያን ማንነት ለማጋለጥ ነበረ። ግን ደግሞ አሁን ላይ ያንን መታገስ የምትችልበት ጊዜ አይደለም። ሊዲያ እዛ ቤት ውስጥ ብዙ ችግር እየፈጠረች ነው ማለት ነው። ስለዚህ እዚህ ጋር በጊዜ የሊዲያ ማንነት ታውቆ ከዛ ቤት እንድትባረር ካልተደረገ ሰርጉም ቢሆን በሰላም አያልፍም ማለት ነው። ስለዚህ እዛ ጋር ማያ ሰርጉ በሰላም አልፎ ከዛ በኋላ ሊዲያን አጋልጣለሁ የሚለው ነገር እንግዲህ ምናልባት ልክ ያልሆነ አስተሳሰብ ሊሆን ይችላል ማለት ነው። ያው እዛ ጋር እሷ ለእህቷ በማሰብ ነበረ እሷ እዛ ጋር እንዳታስብና በሊዲያ ተበሳሽታ ሌላ ነገር እንዳታደርግ ሰርጓ በሰላም እንዲያልፍ እንዳይበላሽ ለማድረግ ስትል ነበረ። ግን ደግሞ ሊዲያ ከዚህ በላይ ከቆየች ብዙ ችግር ትፈጥራለች። ዛሬ እንኳን ከደጀኔ ጋር እንዳወራችው ከሆነ ተመስገንን የራሷ እንደምታደርገው ስታወራለት ደጀኔ ደግሞ ያው የተመስገንን ቆራጥነት ስለሚያውቅ እንዲህ በቀላሉ ትሁትን ሊተዋት አይችልም የሚለውን ነገር ነግሯት ነበር። ሊዲያም እንግዲህ በልጅ የሱ እንደምታደርገው እንግዲህ ስታወራ ነበረ። ስለዚህ አሁን ላይ አብረው ለመተኛት የሆነ አጋጣሚ እየፈለገች ነው ማለት ነው። ይሄ ነገር ደግሞ በጣም አደጋ ነው። ትሁትንና ተመስገንን እስከ መጨረሻው ሊለያያቸው የሚችል ነገር ነው ማለት ነው። ስለዚህ እዚህ ጋር ማያ ይሄንን ነገር ተናግራ ሊዲያ ከዛ ቤት እንድትወጣ ካላደረገች በጣም ከባድ ችግር ይፈጠራል ማለት ነው። አሁንም ቢሆን ከባድ ችግር ተፈጥሯል። ከዚህ በኋላ እንግዲህ ተመስገን የሚያደርገውን ነገር ትሁት እንደ ቀልድ ዝም ብላ እንዲሁ እየሳቀች ልታልፈው አትችልም ማለት ነው። ዛሬ ላይ በአይኗ በብረቱ እንግዲህ እዛ ጋር ሊዲያ ልትስመው ስትል አይታለች። ይሄንን ደግሞ ምን ብሎ ሊያስረዳት ይችላል? እሷ ስካር ላይ ስለሆነች ነው ይሄንን ያደረገችው የሚለውን ነገር ቢነግራት እንኳን አንተ ማስቆም ትችል ነበር የሚለውን ነገር ማንሳቷ አይቀርም ማለት ነው። ስለዚህ እሷ እንደዛ ስትጠጋው እሱ ዝም ብሎ ከቆመ ይሄ ነገር እንግዲህ ምክንያት አልባ መሆኑ አይቀርም። ለትሁትም የሚሰጣት ምክንያት እንግዲህ ትሁት እዛ ጋር በአይኗ ስላየች እንዲሁ እንደ ቀልድ የሚነግራት ምክንያት ትቀበላለች ብለን
አንጠብቅም ማለት ነው። እዛ ጋር እንግዲህ ሰርጋቸው ደርሶ ነበር፣ ሊጋቡ ቀናቶች ነው የቀሩት። ግን ደግሞ እዚህ ጋር በሊዲያ እዛ ጋር መስከር ምክንያት እንግዲህ ብዙ ነገር ተፈጥሯል ማለት ነው። ስለዚህ አሁን ላይ ማያ እንግዲህ ይሄንን ነገር ማጋለጥ አለባት። ያው ሰርጉም እንግዲህ በዚህ ምክንያት የሚራዘምበት ወይም የሆነ ነገር የሚፈጠርበት ነገር መፈጠሩ ስለማይቀር ከተፈጠረ አይቀር ነገሩ ሌላ ችግር ከመደራረቡ በፊት ሊዲያ እዛ ጋር መጋለጥ አለባት ማለት ነው። ሌላው እንግዲህ ደጀኔ ነው። ደጀኔ እንግዲህ አሁን ላይ ተመስገን ላይ ጉዳት ለማድረስ እያሰበ ነው። ግን ደግሞ ደጀኔ ተመስገን ላይ ጉዳት ባያደርስበት እንግዲህ ሊዲያ በምታደርገው ነገር ብቻ አሁን ላይ እነ ተመስገን የሚያለያያቸው ነገር ደረጃ ላይ እየደረሱ ነው ማለት ነው። ያው ሊዲያ ዛጋ ለተመስገን አስባ ነው እሱን ስለምትወደው እንጂ ትሁትን ብላ አይደለም ማለት ነው። ደጀኔ ደግሞ ትሁት ምንም እንድትሆን አይፈልግም። ስለዚህ እሷን በሰላም ለማግባትና ተመስገንን ደግሞ ማስወገድ ነው የሚፈልገው ማለት ነው። ያው በዚህ ሐሳብ ደግሞ ሊዲያ አትስማማም። ምክንያቱም ተመስገንን ስለምትወደው እሱን የሚጎዳ ወይም ደግሞ እሱን ሊያጠፋ የሚችል ነገር አታደርግም ማለት ነው። ያው ዛሬ ላይ ሊዲያ እንደሰማችኋት ከሆነ ከዚህ በፊት የሰጠኸኝ መድኃኒት ለተመስገን እንድሰጠው የሰጠኸኝን ድጋሚ ማድረግ አትችልም ወይ ብላ ጠይቀው ነበር። ግን እዛ ጋር የጠየቀችው በእርግጠኝነት ሊሆን የሚችለው እሱ እዛ ጋር መድኃኒቱን ቢሰጣት እንኳን ወስዳ ለተመስገን ልትሰጠው ሳይሆን እዛ ጋር አቃይራ ለትሁት ልታደርገው ነው የሚሆነው ማለት ነው። እዛ ጋር አብቅቶልኛል የሚለውን ነገር አስባለች። ማያ ሚስጥሯን ስለያዘች መጋለጤ አይቀር የሚለውን ነገር ስላሰበች እዛ ጋር ትሁትን እስከ መጨረሻው አሰናብታ ከተመስገን ጋር እሆናለሁ የሚለውን ነገር ነው እያሰበች ያለችው። ምክንያቱም እዛ ጋር ትሁት የሆነ ነገር ካልሆነች መቼም ቢሆን ሊተዋት አይችልም የሚለውን ነገር ሊዲያን ብትሆን ተገንዝባለች ማለት ነው። ስለዚህ እሷን የሚወድበት ምንም አይነት ምክንያት ስለሌለ እዛ ጋር ትሁትን ሲያጣት ምርጫ ስለሌለው ወደ እኔ ሊመጣ ይችላል የሚለውን ነገር በማሰብ ነው ማለት ነው። ስለዚህ እዛ ጋር ሊዲያ በጣም አደጋ እየሆነች ነው ማለት ነው። ሌላው ደግሞ እዛ ጋር ዛሬ ላይ ያየናቸው የትሁት ጓደኛና የተመስገን ጓደኛ ናቸው። እንግዲህ ሁለቱ ዛሬ ላይ እንዴት እንደሚዋደዱ አይተናል። ግን ደግሞ የትሁት ጓደኛ ህያብ መቼም ብትሆን እንግዲህ ይቅርታ ልታደርግለት አልቻለችም። ምንም ያንክል እንኳን ብትወደውም ምን እንደተፈጠረ መሃላቸው ያለውን ነገር ባናውቅም እንግዲህ ምን ያክል በድሏት እንደሆነ ባናውቅም እዛ ጋር ህያብ እንግዲህ ይቅርታ ልታደርግለት አልቻለችም ማለት ነው። ግን ደግሞ ይቅርታ አላደረገችለትም ማለት አትወደውም ማለት አይደለም ማለት ነው። ዛሬ ላይ እንኳን እንደዛ ሰክሮ ሲመጣ ይዛው እንግዲህ ደግፈው ወደ ክፍሉ ልታደርሰው ነበር ማለት ነው። ያው እሱ እዛ ጋር ከዚህ በፊት ስለነበረው ነገር ሲያወራባት በጣም ትበሳጫለች። ትወጂኝ ነበር ለካ ምናምን የሚለውን ነገር ገና ሲያወራ እንግዲህ ከዚህ በፊት ምን እንዳደረገ ባይታወቅም ከዚህ በፊቱን ማስታወስ አትፈልግምና በጣም ትናደዳለች ማለት ነው። ያው እዛ የሰርግ ፕሮግራም ላይ እንግዲህ ሁለቱ በአጋጣሚ አንድ ላይ መገናኘታቸው አንድ መልካም አጋጣሚ ሊሆን ይችላል ማለት ነው። ምክንያቱም ደግሞ የሚታረቁበት የሆነ ነገር ሊፈጠር ይችልና ምናልባትም አይታወቅም ወደ ልጅነት ፍቅራቸውም ሊመለሱ ይችላል ማለት ነው። አሁን ላይ ግን ህያብ በጣም ኃይለኛ ሆናለች ማለት ነው። የህያብን ኃይለኝነት የምናየው እንግዲህ ደጀኔን እንኳን ድንጋይ አንስታ ሳትፈራ እግሩን ብላ እንግዲህ አምልጠው እየሮጡ ነበረ። ያው እዛ ጋር ትሁት ለምን ሮጥሽ ራሱ እያለች ነበር ማለት ነው። እዛ ጋር እንግዲህ ትሁት ለምን ሮጥሽ ማለት እንግዲህ እዛ ጋር ባትሮጥ እንግዲህ ሌላም ነገር ልታደርገው አስባ ነበር ማለት ነው። ህያብ እንግዲህ ምን ያክል ኃይለኛ ሰው እንደሆነች ተረድተናል ማለት ነው። ስለዚህ እዚህ ጋርም ሊሆን የሚችለው የተመስገን ጓደኛ የሆነ ነገር አድርጓትም ቢሆን የህያብ ኃይለኝነት እንግዲህ እሱን ይቅር ለማለት ከብዷት ይሆናል ማለት ነው። ግን ዞሮ ዞሮ ሁለቱም እስከተዋደዱ ድረስ እንግዲህ መታረቃቸው የማይቀር ነው ማለት ነው። በሆነ አጋጣሚ እንግዲህ እንደዚህ ቅርርባቸው በጨመረ ቁጥር
መታረቃቸው አይቀርም። ያው ህያብም ለጊዜው እሱ ላይ ፊቷን አዙራበት ብትናደድበትና ብትበሳጭበትም ትንሽ ቆይታ ደግሞ በፊት በነበራቸው ነገር እያስታወሰች ስለምትወደው ታለቅሳለች ማለት ነው። ዛሬ ላይም ትሁት ስታባብላት አይተናል ማለት ነው። ግን ደግሞ ትሁትም ብትሆን የአቅሟን ሞክራለች ሁለቱን ለማስታረቅ። ጨዋታ ተሰብስበው እየተጫወቱ እንኳን እሷን ትዕዛዝ በማዘዝ ወይም የሆነ ነገር ከሱ ጋር ሊያገናኛቸው ሊያቀራርባቸው የሚችል ትዕዛዝ በጌሙ ላይ ለማጫወት ሞክረው ነበረ። ግን ህያብ ወዲያው ተበሳሽታ ጥላቸው ገብታ አልቅሳለች ማለት ነው። ያው አሁን ላይ ትሁትም ከአቅሟ በላይ ስለሆነችባቸው ያው በራሳቸው እንግዲህ ተግባብተው እንደምንም ወደ በፊቱ ይመለሱ በሚለው እንግዲህ ትታቸዋለች። ግን ቢሆንም ትሁትም ብተዋቸው አሁንም የተመስገን ጓደኛ እየታገለ ነው ህያብን ለማሳመን ማለት ነው። ስለዚህ በመጨረሻ እንግዲህ አንድ ላይ ሆኖ እናያቸዋለን ብለን ተስፋ እናደርጋለን። በቀጣይነት እንግዲህ የዛ ሰርግ ፕሮግራም ነው። ያ ሰርግ ፕሮግራም እንግዲህ እንደዚሁ እንደተጀመረ በሰላም ያልቃል አያልቅም ወይ የሚለው ነገር ጥያቄ ነው። ያው አሁን ላይ ፕሮግራሙ ተጀምሯል፣ እየተዘጋጁ ነው። ሁሉም እንግዲህ ወገቡን አስሮ ለድግሱ ወጥ እየሰሩ ፕሮግራሙን የሚያስፈልገውን ነገር እያዘጋጁ ነው። ግን ደግሞ የትሁትና የተመስገን እንደዚህ መሆን ደግሞ በጣም የሚያበሳጭ ነገር ነው ማለት ነው። እዛ ጋር ያየችው ነገር እንግዲህ ትሁትን በጣም ያስከፋታል። ተመስገን እዛ ጋር ምንም አይነት ምክንያት ቢሰጣት ራሱ ትሁት እንደ ቀድሞ እንግዲህ ይቅርታ ላታደርግለት ትችላለች። ምናልባት እዛ ጋር የተደገሰው ሰርግ እንግዲህ ለቤተሰቦቿ ስትል እና አባዬ ስትል ለአባዬ ሚስት ልፋት ድካም ስትል እዛ ጋር ለወጣው ነገር ስትል እንግዲህ ምናልባት አንገቷን ደፍታ ብታዝንም እንግዲህ ሰርጉ ሊከናወን ይችላል ማለት ነው። ግን ደግሞ እዛ ጋር ሊዲያ የምትርቅበት መንገድ ካልተፈጠረ ከህይወታቸው ካልወጣች ግን ችግር ነው የሚፈጠረው ማለት ነው። ከሰርጉ በኋላ ያለውን ብንተወው ብቻ ራሱ ሰርጉ ላይ ገና ብዙ ነገር መፈጠሩ አይቀርም ማለት ነው። ሊዲያን እንደዚህ እንደ ቀልድ ቢያልፋት ራሱ ዛሬ ላይ ያየነው ነገር ትሁት እንደ ቀልድ ዝም ብላ ብታልፈው ራሱ ብትከፋበትም ዝም ብትልም ራሱ ደጀኔ አርፎ ቁጭ አይልም ማለት ነው። እዛ ጋር ሊዲያ አለች ማለት ደጀኔ የሚያደርጉትን ነገር በሙሉ ያውቃል፣ መረጃ ይደርሰዋል ማለት ነው። ስለዚህ ፕሮግራሙ በሚደረግበት ጊዜ የሰርግ ቦታው ላይ ሄዶ የሆነ ነገር ሊያደርግ ይችላል ማለት ነው። ያው ተመስገን አሁን ላይ እንግዲህ ምንም የሚያውቀው ነገር የለም ስለ ሊዲያ። ግን ደግሞ በጣም እየተጃጃለ ነው ያለው ማለት ነው። ይሄን ጅልነቱን ደግሞ ቢነገረውም እንግዲህ እሱ የተናቀ የመሰለው ጭራሽ ተደርቦ ሌላውን ሁሉ እያስከፋ ነው ማለት ነው። ስለዚህ በቀጣይ እንግዲህ ደጀኔ የፕሮግራማቸው ጊዜ ላይ እንግዲህ ተገኝቶ የደጀኔ እቅድ ተመስገንን ማጥፋት ነው። እንደተናገረው ከሆነ ተመስገን ካልሞተ በስተቀር ትሁትን ሊተዋት አይችልም የሚለውን ነገር ስለተናገረ ይህንንም እንግዲህ ለመተግበር መነሳቱ አይቀርም ማለት ነው። ዛሬ ላይ የደጀኔን ድፍረት አይተናል። የትሁት ጓደኛ እንኳን ድንጋይ ስታነሳ ምንም አልሮጠም ማለት ነው። ምክንያቱም ደግሞ አትወረውረው ወይም ጉዳት አታደርስብኝም የሚል ድፍረት ይዞ ነበረ። ስለዚህ አሁንም ድፍረቱን ቀጥሎበታል። በዚሁ ከቀጠለ እንግዲህ በቀጣይ ሰርጋቸው ላይ ሄዶ እንግዲህ ተመስገንን ሊያጠፋ የሚችል የሆነ ሴራ ማሴሩ የማይቀር ነው ማለት ነው። ይሄ ሁሉ ደግሞ እንዲሆን እያደረገች ያለችው ሊዲያ እዛ ቤት ውስጥ የሚከናወነውን ነገር ለደጀኔ ሄዳ በመናገር ይሄን አድርጊ የሚላትን ነገር በሙሉ እየሄደች ደግሞ እዛ ቤት ውስጥ እያደረገች ችግር ውስጥ እንዲገቡ በማድረግ ለደጀኔ እያገዘች ደጀኔ እንግዲህ ያሰበውን እንዲያሳካ ትልቁን ሚና እየተጫወተች ያለችው እንግዲህ ሊዲያ ነች ማለት ነው።